ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የአሜሪካ መርከብ በክሩዝ ሚሳኤል ኢላማ ውስጥ ናቸው ስትል ኢራን አሳወቀች። የኢራን ወታደራዊ እርምጃ ያልተጠበቀው የዲፕሎማሲ ጭላንጭል። መካከለኛው ምስራቅ ውጥረት በአንድ በኩል ወደ ከፋ ወታደራዊ ግጭት እያመራ ባለበት በዚህ ወቅት በሌላ በኩል ደግሞ አዲስ ዲፕሎማሲ አቅጣጫ ሊፈጠር እንደሚችል የሚጠቁሙ መረጃዎች እየወጡ ነው። እነዚህ መረጃ ምንድናቸው የሚለውም የዜና ጥንቅራችን አካቶታል። ኢራናዊ ከዱባይ ተባረሩ። በተባበሩት አረብ ኤሚሬት የሚገኙ የኢራን ሆስፒታል በመዘጋቱ ምክንያት የሕክምና ባለሙያዎችና ሰራተኞች መኖሪያቸውን ለቀው እንዲወጡ ተደረጉ። በዚህም ጉዳይ ዜና ጥንቅራችን አካተናል። ከኩርሙዝ በሱዳን ፈጥኖ ደራሽ ኃይሎች እጅ ወደቀች። ሱዳን ኢትዮጵያንም እየከሰሰች ነው። የዜና ጥንቅራችን አካተናል። አባይ ተጨማሪ 3 ግድቦች ሊገነቡበት ነው ተባለ። በኢትዮጵያ ጥቁር አባይ ተፋሰስ 3 ተጨማሪ ኃይል ማመንጫ ግድቦች ለመገንባት በመጪው ምዕራፍ ላይ መሆኑን ተሰምቷል። በዚህም ጉዳይ የዜና ጥንቅራችን አካተናል። ኢትዮጵያ በቡድን 20 የብድር ማዕቀፍ ከሳውዲ አረቢያ ጋር በብድር ሽግሽግ ዙሪያ ተወያይተዋል። ውይይቱ መንስኤ ምንድነው? መጨረሻውስ ምንድነው? መፍትሄው ምንድነው? የሚለውንም የዜና ጥንቅራችን አካተናል። ቆይታችሁ መሰሙት ይሆናል። ኢትዮጵያ አየር መንገድ በአፍሪካ በአይነቱ የመጀመሪያው ግዙፍ የጭነት አውሮፕላን ሊያስገባ ነው ተባለ። በዜና ጥንቅራችን የምንመለከተው ይሆናል። ጠቅላይ ሚኒስትር አብይ አህመድ በሰልፍ እጅ ስጡን ሲሉ ጠይቀዋል። እነዚህን ሰዎች የጠየቁት እነማን ነው የሚለውንም የዜና ጥንቅራችን አካተናል። ቆይታቸው የምትሰሙት ይሆናል። የመጀመሪያዋ ሴት ሊቀነ ጳጳስ በእንግሊዝ ሀገረ ሹመት ሊሰጣ መሆኑ ተሰምቷል። በዜና ጥንቅራችን በሰፊው አካተናል። ቆይታቸው የምትሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ የዜና ጥንቅራችን ስናልፍ የአሜሪካ መርከብ በክሩዝ ሚሳኤል ኢላማ ውስጥ ናቸው ስትል ኢራን አስጠነቀቀች። የኢራን ወታደራዊ እርምጃና ያልተጠበቀ ዲፕሎማሲ ጭላንጭል። መካከለኛው ምስራቅ ውጥረት በአንድ በኩል ወደ ከፋ ወታደራዊ ግጭት እያመራ ባለበት በዚህ ወቅት በሌላ በኩል ደግሞ አዲስ ዲፕሎማሲ አቅጣጫ ሊፈጥር የሚችል የሚጠቁሙ መረጃዎች እየወጡ ነው። የኢራን ጦር ባወጣው መግለጫ በባህር ላይ የሚገኘው የአሜሪካ ግዙፍ አውሮፕላን ተሸካሚ መርከብ ዩኤስ አብርሃም ሊንከን በባህር ላይ ተወንጫፊ ክሩዝ ሚሳኤል ኢላማ መደረጉን አስታውቀዋል። ይህ እርምጃ በአሜሪካ ቀጠናው ባለው ወታደራዊ መዋቅር ላይ የተሰነዘረ ቀጥተኛ ጥቃት ተደርጎ ተወስዷል። የወታደራዊ ውጥረት ባለበት ሁኔታ የኢራን አዲሱ መሪ ሙጃቢን ካሚኒ ከአሜሪካ ጋር ለመደራደር ስምምነት ለመድረስ ፍቃደኛ መሆናቸውን አልአረቢያ እስራኤል መገናኛ ብዙሃን ጠቅሶ ዘግቧል። ይህ መረጃ በኢራን በኩል የታየ ያልተጠበቀ የፖሊሲ ለውጥ እንደሆነ እየተነገረ ነው። በአጠቃላይ በቀጠና ያለው ሁኔታ በአንድ በኩል የሚሳኤል ጥቃት የሚሰነዘሩበት፣ በሌላ በኩል ደግሞ የድርድር በሮች ክፍት ሊሆን የሚችሉበት እጅግ ውስብስብ ምዕራፍ ላይ ይገኛል። በተባበሩት አረብ ኤሚሬት የሚገኙ የኢራን ሆስፒታል በመዘጋቱ ምክንያት በሕክምና ባለሙያና ሰራተኞች መኖሪያቸውን ለቀው እንዲወጡ ተደረጉ። ሰራተኞች እንዲለቁ የተሰጣቸው የአንድ ወር ጊዜ ገደብ ወደ 1 ሳምንት ዝቅ እንዲል የተደረገ ሲሆን ዛሬም ረቡዕ መልቀቂያ ሂደት ተጠናቋል። የድንገተኛ ውሳኔ የመኖሪያ ፈቃዳቸውን ቪዛ ከሆስፒታል ጋር የተያዘ የነበሩ ዶክተር ነርሶች ላይ ከፍተኛ ተጽዕኖ አሳድረዋል። ቪዛቸው የተሰረዘባቸው እነዚህ ባለሙያዎች በአፍጋኒስታንና በሌሎች ሀገራት በኩል ወደ ኢራን ለመመለስ ተገደዋል። ቀደም ሲል በዱባይ የሚገኙ የኢራን ትምህርት ቤቶች በተመሳሳይ ሁኔታ መዘጋታቸው ይታወሳል። ኢራን አረብ ኤሚሬት እየደበደበቻት መሆኑ ይታወቃል። ድንበር ውጊያው ተቀጣጥሏል። ኩርሙዝ በሄሜቲ ጦር እጅ ገብታለች። በኢትዮጵያና ሱዳን የሚዋሰኑባት ድንበር ባለፉት 3 ቀናት ከባድ ውጊያ ተቀስቅሷል። የሱዳን ብሔራዊ ጦር ባለስልጣን በዚህ ጦርነት ኢትዮጵያ እጇን አስገብታለች ሲሉ እየከሰሱ ነው። በአንጻሩ ፈጥኖ ደራሽ ኃይሉ ድል እየቀናው የድንበሩን ስፍራ እየተቆጣጠረ ይፋ አድርገዋል። ሲሆን የዜና ወኪል እንደዘገበው ከሆነ ፈጥኖ ደራሽ ኃይሉ ከሱዳን ህዝባዊ ንቅናቄ ሰሜን ጋር በመሆን ባደረገው ወታደራዊ ጥቃት ከ400 በላይ መንግስት ወታደራዊ መገደላቸውና ከፍተኛ መኮንን መማረካቸውን ገልጸዋል። ኩርሙዝ በኢትዮጵያ ድንበር አቅራቢያ የምትገኝና የብሉ ናይል ግዛት በሲናና ጋር የምታገናኝ ስትራቴጂክ ኮሪደር በመሆኗ በመያዟ በቀጠና ያለው ወታደራዊ ሚዛን ሊቀየር እንደሚችል ተነግሯል። የከተማዋ መያዝ የተሰማው የሱዳን ባለስልጣን ኢትዮጵያ ለፈጥኖ ደራሽ ኃይልና ለሱዳን ህዝብ ነጻነት ንቅናቄ ሰሜን ጥምረት ኃይሎች በከተማዋ ላይ ለሰነዘሩት አዲስ ጥቃት ድጋፍ አድርጋለች በማለት በከሰሱበት ወቅት ነው። የሱዳን መንግስት ባለስልጣን ኢትዮጵያ አማጽያን በግዛቱ በኩል እንዲንቀሳቀሱ በመፍቀድ ትደግፋለች አሉ በተደጋጋሚ የሚከሱ ሲሆን የጦርነት ተሽከርካሪዎች በአሶሳ ተነስተው ወደ ድንበር አካባቢ መጓዛቸውን የሱዳን ትሪቢዩን ዘገባ አመላክቷል። አዲስ አበባ ለነዚህ ከህዳር ወር 2018 ጀምሮ ለሚቀርቡ ተደጋጋሚ ክሶች እስካሁን ይፋዊ መግለጫ አልሰጡም። በኩርሙዝ ዙሪያ የተደረገው የሰሞኑ ውጊያ የፈጥኖ ደራሽ ሰራዊትና የሱዳን ህዝብ ነጻነት ሰሜን ንቅናቄ ጥምር ኃይሎች ከከተማው 20 ኪሎ ሜትር ርቀት ላይ የምትገኘውን ጃሩት አቅራቢያ ሱዳን ጦር
ክፍሎች መደምሰሳቸውን ጨምሮ ገልጸዋል። ኩርሙዝ በሱዳን ያለፉ ግጭቶች በወቅቱ በተደጋጋሚ በተለያዩ ኃይሎች እጅ የቆየ ከተማ በመሆኗ በድንበር አካባቢ ያላትን ከፍተኛ ስትራቴጂያዊ ጠቀሜታ ያሳያል ተብሏል። ኢትዮጵያ በጥቁር አባይ ተፋሰስ ተጨማሪ 3 የኃይል ማመንጫ ግድቦች ለመገንባት በመጨረሻው ምዕራፍ ላይ መሆኗ ተሰማ። ዘኒው አረብ እንደዘገበው ከሆነ ለእነዚህ ግንቦች ግንባታ 10.5 ቢሊዮን ዶላር የተመደበ ሲሆን ግንባታቸው ከ4 እስከ 7 ዓመት ባለው ጊዜ ይጠናቀቃል ሲል ይጠበቃል። የግድቦቹ መጠናቀቅ የሀገሪቱ ኃይል ማመንጫ አቅርቦት 25 በመቶ ያሳድገዋል ተብሏል። መንግስት በዘርፉ ልምድ ያላቸው ዓለም አቀፋዊ ኩባንያና የግንባታ ፍላጎት እንዲገልጽ ጥሪ ለማቅረብ የመጨረሻውን ዝግጅት እያከናወነ ይገኛል ተብሏል። ኢትዮጵያ በቡድን 20 የብድር ማዕቀፍ ከሳውዲ አረቢያ ጋር በብድር ስምምነት ሽግሽግ ዙሪያ ተወያየች። የገንዘብ ሚኒስትር አቶ አህመድ ሺዴ ሳውዲ የልማት ፈንድ ዋና ስራ አስፈጻሚ ከሆኑ ሱልጣን ቢን አብዱራህማን አልማሻድ በመሆን መጋቢት 16 ቀን 2018 ዓ.ም የተወያዩ ሲሆን በውይይቱ በጋራ ማዕቀፍ መሰረት የሁለትዮሽ የብድር ሽግሽግ ስምምነት ለማጠናቀቅ በሚያስችል ጉዳይ ላይ ያተኮረ ነበር። ሁለቱም ወገኖች በሳውዲ የልማት ፈንድ እየተደገፉ ያሉ ነባር ፕሮጀክቶች አፈጻጸም ከመገምገም ባለፈ ኢትዮጵያ ለመገንባት ላቀደችው ግዙፍ የአውሮፕላን ማረፊያ ፕሮጀክት ግንባታ የገንዘብ ድጋፍ የሚገኝበት አማራጭ ተመላክተዋል። ይህ ሳውዲ አረቢያ ጋር የተደረገ ንግግር ኢትዮጵያ በቅርቡ ተመሳሳይ የብድር ማሻሻያ ማዕቀፍ ከሌሎች አበዳሪ ሀገር ጋር ስታደርጋቸው የቆዩ ስምምነቶች አካል ነው። ኢትዮጵያ በአይነቱ ልዩ የሆነውና በአፍሪካ በአይነቱ የመጀመሪያ የሆነው ግዙፍ የጭነት አውሮፕላን ልታስገባ ነው። ኢትዮጵያ አየር መንገድ ግሩፕ ከዓለም አቀፍ አውሮፕላን ኪራይ ኩባንያ ኤርካፕ ጋር 2 ቦይንግ 777 እና 300 ኤአርኤስኤፍ የተሰኘው ግዙፍ የጭነት አውሮፕላን ለመከራየት ስምምነት ተፈራርሟል። አውሮፕላኑ በአሁኑ ሰዓት ካሉበት ባለ 2 ሞተር የረጅም ርቀት የጭነት አውሮፕላኑ 25 በመቶ የበለጠ የመጫን አቅም ስላለው አየር መንገዱ የጭነት አገልግሎት ቅልጥፍና በእጅጉ የሚያሳድግ ነው ሲል ዜናውን ያስነበበው ስፑትኒክ ነው። ኢትዮጵያ አየር መንገድ አውሮፕላኖች በፈረንጆች 2028 ሁለተኛ ሩብ ዓመት ላይ ይረከባል ተብሎ ይጠበቃል። ጠቅላይ ሚኒስትር አብይ አህመድ በሰልፍ እጅ ስጡን ብለዋል። በሰልፍ እጅ እናሰጣቸዋለን ሲሉ ጠቅላይ ሚኒስትር አብይ አህመድ አስጠንቅቀዋል። በማይነቃቃ አለት ውስጥ ተመስርተናል፣ ማንም እንዳሻው ቢመጣ ቢወርድ አይነቀንቀንም በማለት ለተቃዋሚዎች መልእክት አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ የኮሪደር ልማት በተመለከተ በቃና ቴሌቪዥን የሰጡት ቃለ ምልልስ ትኩረትን ስበዋል። ከተሜነትና ኮሪደር ስራዎች ላይ ያተኮረ ነበር በተባለ በዚህ ቃለ መጠይቅ ትኩረት የሚሹ በርካታ ጉዳዮች ተነስተዋል። ተቃዋሚዎች በሰልፍ እጅ እንደሚያሰጧቸው ሲናገሩም ተደምጠዋል። በምስጥም ይሁን በውጭ ያሉ ተቃዋሚዎች በቀጣይ 2 እና 3 ዓመታት በሰልፍ እጅ ይሰጣሉ ብለዋል። ያለ ጥርጥር በሰልፍ እጅ ይሰጣሉ የተባሉት ተቃዋሚዎች ከመንግስት ጋር የሚታረቁት ይቅርታ ጭምር ጠይቀው እንደሚሆን ተናግረው አገር ውስጥ ተቃዋሚዎች በጊዜ ሂደት ገብቷቸው በሰላማዊ ሰልፍ በሰልፍ እጃቸውን ይሰጣሉ ያሉ ሲሆን ዲያስፖራ ተቃዋሚ ይቅርታ ጠይቆ ይገባል ብለዋል። በሌላው ጠቅላይ ሚኒስትር በዚህ ቃለ መጠይቃቸው ያነሱት ጉዳይ በኮሪደር ልማት ዙሪያ ስለሚነሱ ክሶች ነው። ዓለም አቀፋዊ የመብት ተቆርቋሪ ድርጅቶች ከዚህ ቀደም ባወጣቸው የምርመራ ሪፖርቶች በአዲስ አበባ የኮሪደር ልማት በርካታ ዜጎች መፈናቀላቸውን አስታውቀው ነበር። ለዚህ ክስ ምላሽ የሰጡት አብይ አህመድ ክሱ ውሸት ነው በማለት አጣጥለውታል። የአዲስ አበባ የኮሪደር ልማት ዓላማው ሰው ማፈናቀል አይደለም፣ ኮሪደሩ ችግሩ የለበትም ብዬ ባለመመጻደቅ ዝም ብሎ ሰው እያነሱ የመጣል ነገር አይደለም ሲሉ አስተባብለዋል። በኮሪደር ልማት ላይ አነቃቂ ያወጣሉ ያሏቸው አካላትም አዲስ አበባ ያልመጡ ባሉበት ሆነው ስለኛ መፈናቀል ስለኛ ሰላም ማጣት የሚናገሩ ናቸው ብለዋል። እነዚህ ተቃዋሚ መንግስት አብቅቶለታል እያሉ ይዘባበታሉ ሲሉም ከሰዋል። እመነኝ ነገ እያንዳንዱ ይቅርታ ጠይቆ ይመጣል ያሉ ሲሆን ብዙ ተምረናል፣ ብዙ ወዳጅ አፍርተናል፣ በቀላሉ አንወርቅም የሚል መልእክት አስተላልፈዋል። አክለም የውስጥም የውጭም እጅ እየሰጠ ያልፋልም ሲሉ ገልጸዋል።